ሀናና ጽዮን ፊት ለፊት ተፋጠጡ። ሀና እንግዲህ ግራ ተጋብታለች። ጆሮ አፍቃሪ ነው፣ ያሴርን አፍቃሪ ናት። ጆሮንም ትፈልጋለች። አሁን ደግሞ ወሎ ላይ ስትመጣ የመጀመሪያ ጊዜ ለደላላይ ተናግሮ እንዲቀበላቸው ዶርም ተከራይቶ የክራይ ሲከፍልላቸው የነበረ ለሱ እንግዲህ ጽዮን የምትባለው ቁጥር ቅዱስ ተቀብሎ ሰጥቷት ደውላ የሀና ነገር እያለሽ እንትን ብለዋለሽ። እሱም የሀና ነገር አዲስ አበባ ካልመጣ አልነግርህም ስላለሽው ከደሴ ወደ አዲስ አበባ መጥቷል። ኖላዊ ድራማ ክፍል 131ኛ ይዤላችሁ ብቅ ብያለሁ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች ሸር፣ ላይክ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ። አበረታቱን፣ አሳድጉን። በኋላ ጥሩ ነገሮች ይዘን እንሄዳለን። አላህ ራሳችን አስችሎን ሀገር ስንገባ መልካም ነገሮችን እንሰራበታለን በሚለው ነገር ነው የምንታገል ያለና እናንተ ደግሞ ስልካችሁን ከፍታችሁ አስቀምጡልን ማለት ነው። የእናንተ ማየት 10 ደቂቃ ማየት ማስታወቂያ ማየት ለኛ ጥሩ ነገር ነው። ብዙ ነገር ነው የሚጠቅም ማለት ነው። አንደኛ የሰዓት መቀነሱ እንትን ይልናል። ሁለተኛ ደግሞ ዩቱባችን እንዲያድግ ይሆናል ማለት ነው። እና እናንተ ሸር ላይክ እያደረጋችሁ ገባ በሉ ማለት ነው። እንግዲህ ጽዮን ደውላ በነገረሽው ምክንያት ለጓደኛው አሊ ግራ ገብቶኛል ብሎ ይናገራል። ኢትዮጵያዊ አብሮነት ተቻችሎ መኖር የሚባለውን ለማሳየት እየሞከሩ ነው ያለ። ደሴዎች አይታሙም። ሙስሊሙ ክርስቲያኑ ደስ ነው የሚል ወሎዬዎች ማለት ነው። ትንሽ አክራሪ ያለበት ወደ ጎንደር ምናምን እሱም ደህና ነበሩ። አሁን ላይ ነው እንትን ያለ እንጂ እንደ ወሎ ግን የሚሆን የለም አብሮነት ማለት ነው። አብሮ ያው ብዙ ነገሮች ከልክልፍ ቢልም ማለት ከልክልፍ ማለት የትዳር አጋር አንተም በሃይማኖትህ እኔም በሃይማኖት የሚለውን የትሄድን ትንሽም ስለሚያስተጋቡ ነው እንጂ ማሻላ ፍቅራቸው ወሎ ብዙ ነገር ትማራላችሁ ማለት ነው። እና እንግዲህ አሊ ደግሞ እኔም መስጊድ ልሄድ ነኝ አዛን ሊሆን ነው፣ አንተም ቤተክርስቲያን ቅዳሴን አድርሰህናና ያለውን ነገር እንወያያለን። ለምንድን ነው እንደዚህ ብትጨነቀው? አትጨነቅ እንጂ ለአላህ ለፈጣሪ ስጥ ብሎ እሺ በቃ ተባብለው ተለያይተው ሄዱ። ከዛ በኋላ ተመልሰው እሱም መስጊድ ሲወጣ ኤርሚያስም ደግሞ ከቤተ ክርስቲያን ሲወጣ ተገናኝተዋል። ከዛ ምን ሆነ ነው ወንድሜ ሲለው እኔማ የሀና ነገር ግራ ገባኝ። ሀንዬና በእናቴ የመጣ ነገር አልችልም። የሆነ ከአዲስ አበባ ስልክ ተደውሎ ሀና ነገር ብላ እንትን አለሽ። እኔም ማውራት ስለማልፈልግ ዝም እየዘጋሁት፣ በኋላ ግን ሀና ግምኛ ነው ያለሽ፣ ለአንተ ብነግርህም እኔ ጋር እንተገናኘህ ለእሷ ብትደውልም የባሰብ የበለጠ መጥፎ ቦታ ትጥላታለህ ብላ እንግዲህ አስፈራርተው እሱም እሺ በቃ አልተዋወቅንም መሰል እኔ ወሬ አልወድም ብሎ ስልኩን ለጽዮን ዘግቶባት ነበር። ሲዘጋባት ትንሽ ብትናደድም ቢሆንም ግን እርግጠኛ ነበረች ቆይቶ ይደውላል ብላ ማለት ነው። ቆይቶ ደውሎ ስለ ሀና ምንድን ነው ልትነግሪኝ ነበር? አልችላልኩ እኮ ከነከነኝ ሲላት እንደዛ ከሆነ አዲስ አበባ ናና እነግርሃለሁ አለሽው። እንግዲህ የጽዮን ፍላጎቷ ምን እንደሆነ ባይታወቅም የዝራን ለራሷ ለማድረግ ቅዱሱን ደግሞ ከመሀል ላይ ተላላኪ ሆኖ እሷ ወደ እሱ ምትሄድ እየመሰለሽው የቅዱስ ግን ሞኝነት እኔ ግራ ገብቶኛል። የዝራን እንደምታፈቅረው የዝራን እንዲተውላት ለሀና ብዙ እንትኖች ስታዘው ሽሚል እሱ የአንድ ጊዜ መገናኘቱን ፊት እንድታየው አብራ እንድታወራው እየፈለገ ነው ማለት ነው። ፍቅር እውር ነው የሚባል ለዚህ ነው ማለት ነው። እንግዲህ ኤርሚያስ አዲስ አበባ መጥቶ ከሀና ጋር ተገናኝተው በዚህ መልኩ እያወሩ ነው ያለ። ምን ሆነህ ነው? ሀና ግን አንዳንድ ጊዜ በጣም ግራ ትገባያለሽ። ፍቅር ይዛለሽ። አሁን ደግሞ ወደዚህኛው ሶስቱን ሰዎች ምንድን ነው የምታደርጋቸው? ምርጫ አታልሽ ሀና። መጀመሪያውንም ከኤርሚያስም ይሁን ከጀሮም ይሁን ከሁሉንም ትታ ከአንቶኒ ከየዝራም ይሁን ትታ ኤርሚያስን ነበር እንትን ማለት የነበረባት። እሷ ግን በቃ አፍለኛ ሆናለች ማለት ነው። ምንም አላወቀሽም።
አሁንም ቢሆን ወደዜት እንደምትሆን ራሱ ከሶስት ልቧ ተከፋፍሏል። ግራ ተጋብታለች። አንደኛ እናቷ ታስራባታለች፣ ሁለተኛ ደግሞ የሶስት ሰው ፍቅር ግራ ጋብቷባታል። የሴርም ጠፍቷል ከዛ ሰፈር ማለት ነው። እንግዲህ በዚህ አጋጣሚ ተገናኝተው ጫፍ ጫፉን በሙሉ ሳይነግራት ዝም ብሎ ወጥቶ ይሄዳል ማለት ነው። ሀናዬ እኮ የኔን ጭንቀት እናንተን ታውቃለች ብሎ እንግዲህ እሱ ብቻውን ኤርሚያስ ከቪዲዮዎች ጠፋ ተብሎ ነበር፣ ቢመጣ ምናምን ድምቀት ነው ተብሎ ነበር። አሁን ግን መጥቷል፣ ደስ ይሏል፣ ወልካም ብለናል። ጥሩ ነገር ገጠሩን የማህበር ኑሮውን ይዛችሁ ትመጣላችሁ ብዬ ተስፋ አድርጋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ላይክ ሸር እያደረጋችሁ ቡናችን እየጠጣን ወሬያችን እንግዲህ የቡና ወሬ እናወራለን። ሀገራችን ሰላም ፍቅር አላህ ያምጣልን። እንግዲህ ድርድር ምናምን የሚባለው እውነት አላህ ያድርገው፣ ከመሬት ላይ ወርዶ ለኢትዮጵያ ሕዝብ እፎይታ ሰላም የሚመጣበት እንዲሆን ሁላችንም ዱዓ እናድርግ። ዱዓ አድርጉ። ወይዘሮ ሜላት በድጋሚ እንግዲህ አቶ መስፍን የእርግብ መታሰርን ሲሰማ እርግብ እንድትወጣ አድርጎ ጥያቄ መስሎ ወጥቶ አስመጥቶ ሊያንቃት ሲታገል ነበር። ቸኮላ ነው አባታችሁ አትንገሩት እየተባሉ ሲደበቁ የነበረ በተግባር አይተውታል። ሰላምም የአባቷን ባህሪ ያዘሽ ይመስለኛል ማለት ነው። የአባቷን ባህሪዎች በጣም ሙሉ በሙሉ ይዛለሽ ማለት ይቻላል። ለምን መሰላችሁ እንደዛ ያልኩ? ቁጣዋም ፊት ለፊት ንግግሯ ምናምን ያን ነው ያለውና እንግዲህ ወይዘሮ ሜላት የምትፈታበት ሰዓቱ እየደረሰ መሰለኝ። ሀናን እንግዲህ በተደጋጋሚ እርግብ ላግኛት እያለሽ እንትን ትላለሽ። እርግብም ሀናም ለማግኘት ትፈልጋለሽ። እንግዲህ ከእርግብ ጋር እየተደራደሩ ነው ያለ። ድርድሩ እንደቀጠለ ነው ማለት ነው። ውድ ቤተሰቦች በቅርቡ እንግዲህ እንደምትፈታ ተስፋ አለን ወይዘሮ ሜላት ማለት ነው። እነዛ ልጆች ሁለት ቀን አልታዩም ማለት ነው። እርግብ ስትፈታ በጣም ውስጧ ጸጸት ያለባት የአክስቷን ገዳዮች ፈልጋ ለሕግ እንደምታቀርብ ነው የሚሰማኝ ማለት ነው። እና እኔን መውጣበትም እንደምንም አድርጋችሁ እኔን ማውጣት ትችላላችሁ፣ አንቺንም ማስረጃዋን ላይ ያወጣለሁ፣ ከዛም በኋላ ያለውን ደግሞ ውጭውን እናወራለን እያለች እንግዲህ ለወይዘሮ ሜላት ለማሳመን ብዙ ነገር እያደረገች ነው። አቶ መስፍን እንግዲህ የአማራጭም ስለሌለ ይህን ነገር እሺ ብሎ እንደሚቀበል ተረጋግጧል ማለት ነው። እና ውድና የተከበራችሁ ቤተሰቦች የኖላዊ ድራማ እንዴት አያችሁት? የእርግብ መታሰርስ? እርግብ ስሪዋን ከዛው ማቀቃ እነሱም ይክሰሷትና ከዛው ትቅር ትላላችሁ ወይስ እርግብ ጥፋት የለባትም በአክስቷ ጥፋት ነው መቀጣት የለባትም ትውጣና ህይወቷን ትኖር ነው የምትሉ? እስኪ ተመልካቾች ከጻፉ ማለት ነው። ከታች የተመልካች ኮሜንት ነው አይደል እንትን የሚባለው። በ31 እንግዲህ 131 ላይ ወይዘሮ ሜላት ወጥታ እንደምናገኛት ተስፋ እናደርጋለን። አንዳንድ መረጃዎች እንደዛ ስለሆኑ ማለት ነው። እና ወይዘሮ ሜላት እንግዲህ ከእስር ቤት ሁና እንደ እናት ሁና ልጆችን ከዛ ላይ ብዙውን ልጆች አረጋግታለች። በተለይ ባሏን ገላ ለገባሽው እስር ቤት እሷ ኬክ እንትን በህልሟ ሁላ የምትለፈልፈው የምትቃጀው ሁላ እያስመጣሽ ዶክተር ሆናለች ማለት ነው ወይዘሮ ሜላትና እርግብም እነዚህ ልጆች የት ቀሩ ብላ እንትን ስትል ከዛ አሁንም እናትነትሽን አትረሽም ማለት ነው ከዚህ ውስጥ ሆነሽ ስትላት፣ እናትነት እኮ አይረሳም በሁሉም ቦታ ያለ ነው ብላ ትናገራለች ማለት ነው። እና ወይዘሮ ሜላት ትፈታለሽ፣ ጠብቁ። እርግብም አብረው እንደሚወጡ ተስፋ አለን። እንግዲህ ወይዘሮ ሜላት አንዲቷን እስረኛ ኬዟን እንዲታይላት አድርጋለች። በሷ እንትን ማለት ጠበቃ ማለት ነው እንዲታይላት እሷም ጠይቃታለች። የትኛይቱ መሰለሻችሁ ሰራተኛ ሁና ከሆነ ድርጅት እየሰራሽ አስፈርመው በሷ አድርገው ገንዘብ አወጥተውባት በዛ ስበብ ነው እሷ በሌለችበት እስር ቤት የገባሽ ማለት ነው።
እና በዛ ጉዳይ እንደገና እንዲታይ ላደርግልሽ ነው ብላታለች። ተስፋም ሌሎቹ ስለምን ደብቀሽ እንደዚህ ያልሽ ስላት፣ ሌሎቹ ደግሞ ተስፋ እንዳያደርጉ ብዬ ነው ብላ ትናገራለች ማለት ነው። እና ውድ ቤተሰቦች ሸር ላይክ አድርጉ፣ በድጋሜ ሰብስክራይብ አድርጉ። ለቤት አዲስ ከሆናችሁ ሁላችሁንም አመሰግናለሁ። ወዳችሁ ፈቅዳችሁ ላይክ ሸር ስለምታደርጉ ስለምትከታተሉልኝ በጣም ነው የማመሰግነው። አላህ ይጠብቃችሁ በያላችሁበት። ሀገራችን ደግሞ ሰላም፣ ፍቅር፣ አንድነት አላህ ያምጣልን። መልካም ጊዜ ይሆንላችሁ ብዬ በዚህ ሰናበታችኋለሁ። ትንሽ አሁን ላይ ምንም እንትን እያለኝ አይደለም። እናንተ ግን ሸር ላይክ እያደረጋችሁ ዩቲዩብ እንዳይተኛ ቀስቀስ አድርጉልን። ለጥ እንዳይል ሙሉ ለሙሉ የመቀስቀሱን እንትን እሰውበት ማለት ነው። ዝም አትበሉ እና ያው እንግዳ እየመጣብን ነው። የታመመ ሰው አለና ጠያቂ እየመጡ ነው። አሁን ራሱ ልብስ ከላይ ላስገባ መጥቼ ነው። በዛው ምችል ቪዲዮ ሰርች ልውረድ ብዬ እንትን ያልኩኝና እናንተ ሸር ላይክ እያደረጋችሁ አባይብ ሀሳብ አስተያየታችሁ በኮሜንት አስቀምጡልኝ ማለት ነው። በጣም ነው የምወዳችሁ የማከብራችሁ። አላህ ይጠብቀልን። መልካም ጊዜ መልካም ውሎ ይሁንላችሁ ውዶችዬ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። እንግዳ እየገባ ነው፣ ወንዶች እየገቡ ነው ማለት ነው። ወሰላሙ አለይኩም አልሐምዱሊላህ በሉ ይላሉ። እንግዲህ ሸር ላይክ፣ ለቤቴ አዲስ ከሆናችሁ ደግሞ ሰብስክራይብ አድርገው። ኢንሻአላህ አመቻችቼ ደግሞ ዘይር አደርጋችኋለሁ። ኮሜንት አስቀምጡ ማለት ነው።